ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ዛሬ እንግዲህ ምሳሌ ድራማ ደስ የሚልና አስተማሪ እንደዚሁም ብዙ ቁም ነገር ያለው ድራማ ነው። ብዙ ነገር ተምረንበታል፣ እኔ ተምሬበታለሁ። እናንተ ምን ተማራችሁበት፣ ምን አተረፋችሁበት፣ ምን አያችሁበት የሚለው ለእናንተ ትችላችኋለሁ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወንድም ያላችሁ እንደ መድብል ለወንድማችሁ ጀግና፣ ለእህታችሁ ጀግና መሆን ሞክሩ ማለት ነው። እንግዲህ መድብል ጀግናና ጎበዝ ወንድም ሆኖ እያየነው ነው ማለት ነው። ብሩክን ፍለጋ የገቡ የመድብል የቀድሞ ወዳጁ የሆነና ሞገስ ገብተው ነበር። ነገር ግን የመድብል የቀድሞ ወዳጁ በጥይት ጎኑን ተመቷል ማለት ነው። በጣም ያሳዝናል። አያሳዝንም? ያሳዝናል ማለት ነው። ነገር ግን ይሄ ሰውዬ ውስጥ አዋቂ ከነ አቤል ሞሲሳ ጋራ አብሮ የሚሰራ ሰው ነበረ። ይህንን ግን እነሱም ደርሰውበታል። እንደውም አንዱ የተመታው ከኛ ጋር አብሮ የሚሰራ ውስጥ አዋቂ ነው፣ እሱ ነው መርጦ እዛ ያደረሳቸው። እነሱ ግን በምን ምክንያት እንደተመቱ አያውቅም። ነገር ግን ጠባቂዎቹ ሽፍቶች ናቸው ወይስ ሌቦች ናቸው በማለት ነው የመቷቸው። ነገር ግን የቤቱን ካሜራ በማጣሪያታችንና በማየታችን እነሱ መሆናቸውን አውቀናል። እነሱ ምንሀት ደፋር ቢሆኑ ነው እዛ ድረስ ሰተት ብለው ሊገቡ የቻሉት። እነኚህ ሰዎች ከባድ ሰው ናቸው፣ ከሶስቱ አንዳቸው መወገድ አለበት እያለ ይገኛል። እንግዲህ አንዱ መድብል ነው፣ በጣም ጀግናና አስፈሪ ሆኖ የተገኘው አሁን ማለት ነውና ነገር ግን መድብል እውነት ነው፣ ጎበዝ ነው፣ ጀግና ነው፣ ለወንድሙ ጠበቃ የቆመ ነው ማለት ነው። ነገር ግን እነሱ በጣም እየፈሩ ነው የሚገኙት። ግማሹ ወደ ክፍለ ሀገር፣ ግማሹም ወደማይታወቅበት ቦታ ለጊዜው ተደባብቀው ይገኛሉ ማለት ነው። ነገር ግን ሰውየው ጎኑን በመመታቱ ወጥተዋል ማለት ነው ከግቢው። ሌላ ምንም የተፈጠረ ነገር የለም። በጣም የሚገርመው ነገር ደግሞ እንግዲህ ሰውየው አይ ትንሽ ሕክምና ነው የሚያስፈልገኝ፣ ትንሽ ጎኔ ነው ጨረፍ ያደረጉኝ በሚል ጊዜ እንግዲህ እነሱም ወደ ሕክምና እንደሚወስዱት ፖሊሶች እንዳይመጡና ጭራሽ ነገሮቹ እንዳይበላሽ በማለት እያሉ ነበርና መድብልም እንግዲህ ሞገስ አንተ ደህና ነህ አይደለ ሲለውም እሱም እንግዲህ አዎ ደህና ነኝ ነበር ያለውና ደህና ነኝ፣ አዎ እንግዲህ አልተመታውም አይደል እንዴ? አዎ እጄ ይንቀሳቀሳል፣ እግሬም ይንቀሳቀሳል፣ አይኔስ ያያል እንዴ በማለት ነበር የጠየቀውና አዎ አዎ ያያል እንዴ ያያል፣ አይኔ በደንብ እያየሁበት አይደል እንዴ ነበር ያለውና መድብልም እንግዲህ አሁን በዚህን ሰዓት ትቀልዳለህ፣ የሚቀልድበት ሰዓት ነው በማለት ነበር ያለውና እንግዲህ በጣም ድንዝዝ ብሏል፣ ደንግጧል ምናምን። እሱ ቢሆን የተመታው ሞገስ አይተርፍም ነበረ ማለት ነው። ኤፍራታም እንግዲህ ጉድጓድ ውስጥ የገባች አይጥ መስላለች ማለት ነው። ዛሬ ነገ መተው ወሰዱኝ እያለች እንግዲህ በሩ ኮሽ ባለ ቁጥር እየተሳቀቀች ትገኛለች ማለት ነው። እንግዲህ ሌላው በጣም የገረመኝና ያሳቀኝ የቅድስት ህልም ነው ማለት ነውና ቅድስት እውነት ጥሩ ህልም ነበር ያየችው። ነገር ግን እውነት ባደረገው ብለን ተመኝተን ነበር። ምሳሌ እንግዲህ ልጅ ናት፣ ምንም አታውቅም እንጂ እንደው በሰል ያለች ሰው ብትሆን ከዛ ከህልም ውስጥ ባልቀሰቀሰቻት ነበር። እኔ ምሳሌ ባለቀሰቀሻት ብዬ ተመኝቼ ነበርና ምሳሌ ለወደፊትሽ እንደዚህ አይነት ህልም ሰው ሲያልም አይቀሰቀስም ህልሙን እስከሚጨርስ ድረስ ማለት ነውና እንግዲህ ቅድስት በውኗ የምታስበውን በህልሟ አሳክተዋለች ማለት ነው። ብሩክም እንግዲህ በውስጡ እያሰበው ያለው ነገር ይሆናል። እሷም እንግዲህ እሱ በሰላም ካለበት ከወጣ በህይወት ካለ እንግዲህ አብረው እንደሚሆኑ ነው የምታውቀው። እንደዚሁም መድብልም እንግዲህ እኔ ታላቅ ወንድሙ ነኝ፣ ከኔ ምንም የሚያልፍ ነገር የለም፣ እውነት እሱ በህይወት ከተገኘና ሰላም ከሆነ እኔ እደረልሻለሁ ላንቺ ነበር ያላትና እንግዲህ ይቺችን ፍንጭ ይዛ እንግዲህ በህልሟ ቀለበትም እያሰርሽ ነበረ። እንደዚሁም እጁንም አስታጥበው አብራም እያወራይ ብሩኬ አንተ እኮ በጣም ጀግናና ጎበዝ ሰው ነህ እያለችው ነበረ። እሱም አዎ ጀግና ነኝ፣ ጎበዝ ነኝ፣ ጠላቶቼን ሁሉ አሸነፍኳቸው። አየሽ መሀሊት ነበረኝ፣ መሀሊትን አሁን እስከነ መጨረሻው እንድትጠላኝ ከነ መፈጠሬም እንድትረሳኝ አደርጋታለሁ። ሌሎቹ ደግሞ አየሽ ዝናንም አሸነፍኩት፣ ሌሎች አብሮ ያሉትን ጠበቃዎቹን የእሷ አንጀሌዎች ሁሉ አሸነፍኳቸው። አየሽ ህይወት እንደዚህ ነች፣ አንዴት አሸንፍ ያለሽ፣ አንዴት ትሸነፍ ያለሽ እና ልጄንም አሳክም ያለው ተንግዲህ ማንንም አልፈራም፣ አሁንም አሸንፋቸዋለሁ፣ ድል የኔ ነው፣ ልጄ ደግሞ ከዳነችልኝ ማንም ሊያሸንፈኝ አይችልም እያላት ነበርና እሷም አዎ
ጎበዝ ነህ አንተ እኮ እያለችው ነበር። እና በመሀል ግን ጀግንነቴን ላሳይሽ እጅሽን ላስታጥብሽ ነበር እያላት ና እንዴ እኔን ስትለው አዎ አንቺን፣ ነገር ግን ቆይ ተይውና እንደውም አይንሽን ጨፍኝ ብሎ እንግዲህ ታገቢኛለሽ ወይ የሚል ጥያቄ ነበረ ተንበርክኮ ቀለበት ሊያደርግላት ቁጭ ያለውና እሷም እንግዲህ በጣም በመደናገጥ አዎድ እሺ እሺ አገባሃለሁ በማለት እንግዲህ እጆቿን እንደ ምንድን ነው የሚባለው እንደ እንዝርት የቀጠኑ እጆቿ ጥፍሮቿን እንግዲህ ጣቶቿ ወደ እሱ ይዛ ነበረ ቀለበት እንዲያደርግላት። ግን በመሀል አዎ 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 እያለችው ነበርና ቀለበት እንዲያደርግላት እና በእንቅልፍ ልቧ ድምጧን በጣም ከፍ አርግታ እያወራች ስለሆነ እንግዲህ አዎ አዎ ዳገባሃለሁ እያለች እያለ እንግዲህ እና ምሳሌ እሷ እጇን ስታወራጭና ስታወራ ድምጥ ቆሽታ የሰማች እንዴ ቅድስትዬ ቅድስትዬ በማለት ነበር የቀሰቀሰቻት። ና እንግዲህ በቀሰቀሰቻት ጊዜ ወይ ምሳሌዬ አሁን በዚህን ሰዓት ትቀሰቅሽኛለሽ? በዚህን ሰዓት የሚቀሰቀስበት ሰዓት ነው? ምን አለበት ቀለበቱን ካደረግኩ በኋላ እኮ ብትቀሰቅሽኝ ነበር ያለቻት። ና እንዴ የምን ቀለበትን መታወሩ ተኝተሽ ነበረ እኮ ነበር ያለቻት። ና አዎ እሱማ ተኝቼ ነበረ፣ በዚህን ሰዓት እንኳን ባልቀሰቀሽኝ ምን አለበት በህልሜ እንኳን ቢሳካልኝ ነበር ያለችውና እንግዲህ አልተሳካለትም። ከእንቅልፏ ቀሰቅሳታለች ቅድስትን ማለት ነው ምሳሌ። እሷም እንግዲህ በቃ ነግቷል እኮ እንዴ የት ነው ተመልሰሽ የምተኘው ነበር ያለቻት። እና እሷ እንግዲህ ተመልሳ ተኝታ ቀለበቱን እስከነ መጨረሻው ሲያደርግላን ልታይ አስባ ነው መሰለኝ። ነገር ግን መድብል የተመታው ጓደኛውንም ወደ ሆስፒታል ወስዶ ሰላም ሆኗል። ግን ምንም አልሆነም፣ ጨርፍታን የነካውና ወደ ቤት ሲመለስ እንግዲህ ፊቱ ጥቁርቁር ብሎም ደክሞትም ነበረ። ምንድን ነው አዲስ ነገር አለ እንዴ? ዛሬ እኮ ፊትህ ልክ አይደለም ስትለው እንግዲህ አይ አንዱ ወዳጄ አብሮኝ የሚሰራው ትንሽ ተመታብኝ፣ ተጎድቶብኝ ነው ባክሽን በማለት ነበር ያለትና እሷ ምንም ስለ ጋሼ ምንም አዲስ ነገር የለም እንዴ በማለት ነበር የጠየቀችውና ምንም አዲስ ነገር የለም፣ ግቢ ውስጥ ግን ገብተናል። ግቢው በጣም ሰፊ ግቢ ነው። መንግስት ያለበት ሀገር ውስጥ ይህ ሁሉ ፖሊስ እዛ ግቢ ውስጥ መኖሩ በጣም የሚገርም ነው ነበር ያለውና እንግዲህ ሰዎቹ በጣም የተደራጁና ከባድ ሰው ናቸው። እንግዲህ ቅድስትዬም ያየችውን ህልም እየነገረችው ነበረ። ለመንገርም አፏ ውስጥ ያዝ ያዝ እያደረገች ነበረ። እሱ እንደሆነ አትደብቅኝ፣ እኔ እኮ ህይወት የገባኝ ህይወት የወቀጠኝ ያበሰለኝ ሰው ነኝ፣ ያለውን ነገር አትደብቅኝ፣ እስቲ ንገሪኝ፣ ምን አየሽ ነበር ያላትና እሷ መጥቶ እያወራኝ ነበረ፣ እንደዚሁም እጅሽንም ውሃ ላስታጥብሽ እያለኝ ነበረ፣ እንደዚሁም ቀለበትም እያደረገልኝ ነበር በማለት ነበር የነገረችውና በህይወት ታለ እውነት ነው እሱም ከዛ ሲመጣ ቀለበት እንደሚያደርግልሽ እርግጠኛ ነኝ በማለት ነበረ የመለሰውና እንግዲህ እንደ ህልምሽ ያደርግልን ሁሉንም ነገር በህይወት ስላለ እያሰበሽ ይሆናል በማለት ነበር የመለሰላትና እኛም አዎ እውነት ያደርገው ብለናል ማለት ነው። እንግዲህ መድብል አሁንም አልተው ወንድሜ እርግጠኛ ነኝ እዛ ግቢ ውስጥ ነው ያለው፣ ስለዚህ ራይድ ነኝ ብዬ ገባለው፣ ገብቼ እዛ ግቢ ውስጥ ያለውን ክፍሎች ሁሉ እንዳለ በረብራለው እያለና ለሞገስ እያማከረው ነበረ። ሞገስ ግን እንደምናውቀው ፈሪም ቢሆን ብልህ ነው፣ ነገሮችን በሲስተምና በብልሃት ነው የሚያስኬደውና እሱም አይሆንም ይሄ ነገር እንዴት ነው ራይድ ነኝ ብለህ ገብተህ ባያስገቡህስ፣ ጭራሽ ሌላ ችግር ቢፈጠርብህስ፣ ይሄ እማይሆን ነገር ነው። አንዳንድ ጊዜ በጉልበትና በስሜት አትሄድ፣ እኔ እምልህንም መስማት አለብህ እስቲ አንዳንድ ጊዜ እያለው ነበርና እሺ ልስማህ ምን ልትለኝ ነው ቢለው እንግዲህ እሱም ይሄ ነገር የማይሆን ነገር ነው፣ እዛ አካባቢ ወይ ልብሳችንን ወይ የሆነ ነገራችንን ቀይረን ዞር ዞር እንበል፣ ማ እንደሚወጣ ማ እንደሚገባ እናጽና፣ ከዛ በኋላ ለመግባትም ይመቸናል ነበር ያለውና እሱም እሺ በቃ እንደዛ ካልከኝ በሀሳብ እስማማለሁ፣ ከመግባቴ በፊት እዛ ሰፈር ዞር ዞር እያልን ማ እንደሚገባ ማ እንደሚወጣ ነገሮችን ሁሉ ማጤንና ማየት ማገናዘብ መቻል አለብን፣ ከዛም በኋላ የራሳችንን እርምጃ እንወስዳለን። ይህ ጓደኛችን እኮ ለትንሽ ነው ህይወቱ የተረፈው፣ እሱ አንድ ነገር ቢሆን እኮ ከባድ ነበሩ ነገሮቹም፣ አየህ ለኛ ብሎ ነው እሱም ዋጋ የከፈለው በማለት ነበር ያለውና እሱም እንግዲህ በቃ ነገሮችን በራሳቸው መንገድ እንደሚያጤኑና እንደሚመረምሩ ነው እያየን ያለ ነውና ነገር ግን ብሩክ ይንቀሳቀሳል፣ በህይወት አለ፣ ተመቷል፣ እጁም ታስሯል። ነገር ግን ጠባቂዎቹ ባጠገቡ የሉም ማለት ነው እና እንደምንመለከተው ከሆነ እጁን ቀስ ብሎ
ከሰንሰለት ውስጥ እያወጣ ይገኛል ማለት ነው ብሩክ። እንደዚሁም እግሮቹ አልታሰሩም በደንብ ስለደከመ ስለደበደቡት የትም አይሄድም ብለው እንግዲህ አጥብቀው እንኳን አላሰሩትም ማለት ነው። እንግዲህ ብሩክ ሰንሰለቱ ከእጁ ከተፈታ ምን ታስባላችሁ? የሚወጣበትን መንገድ ያስተካከላል ቀጥታ። እርግጠኛ ነን ብሩክ በጣም ብልህና ጎበዝ ነው፣ ጀግና ነው። ዛሬ በእነሱ እጅ እንደገባው አይደለምና ነገር ግን በማንኛውም መንገድ ቢሆን እጁ ከተፈታ ያው ተመቷል። ሲራመድም በጣም ቀስ ብሎ ነው የሚራመደው ምናምን በቃ ነገር ግን ቢሆንም የራሱ መንገድ አግኝቶ በራሱ መንገድ ይወጣል ብለን የምናስበው። እንደዚሁም ደግሞ መድብል የሆነ እዛ ግቢ የሚገባበት ሌላ መንገድ ታገኘ ይገባል እዛ ግቢ ወይ የአቤል ሞሲዛ ዘመድ ነኝ ብሎ ወይም ደግሞ እንደ ጠባቂዎቹ ጋርም ተስማምቶም እዛ ግቢ ሊገባ ይችላል ማለት ነው። እና ምን ታስባላችሁ? በቀጣይ ብሩክ ያመልጣል ወይስ አያመልጥም ነው የምትሉት? ምክንያቱም ተፈቷል፣ ተነስቷል ማለት ነው። እና እንግዲህ እንደምንመለከተው ብሩክ ሊያመልጥ ጫፍ ላይ ደርሷል ማለት ነው። ሰንሰለቶቹን ፈቶ ተነስቷል። እንግዲህ ዝናም በጣም እየፈራ ነው የሚገኘውና አቤል ሞሲሳ የተባለው ሰውዬም ወደሱ በመደወል እዛ ግቢ እንደገቡ የገቡትም እነሱ እንደሆኑ እንደዚሁም ከኛ መካከል የሚሰራ ወዳጃችን ከነሱ ጋር አብሮ እየሰራ እንደሆነ አንዱ በጥይት የተመታውም እሱ እንደሆነ ይነግረዋልና እነኚህ ሰዎች በጊዜ መወገድ አለባቸው፣ ቦታ መያዝ አለባቸው፣ ካልሆነ ነገሮቹ ሁሉ ከባድ ናቸው፣ ሰዎቹ ኃይለኞች ናቸው እያለው ይገኛል ማለት ነው። እንግዲህ እንደምንመለከተው ከሆነ ዝና በጣም ፈርቷል ማለት ነው። ስለዚህ በቃ የሆነ እርምጃ መውሰድ አለብን በማለት ነበር ያለውና አቤል ሞሲሳ የሚባለው ሰው እንግዲህ አይ ቆይ ነገሮቹ ይረጋጉ፣ አሁን ምንም አይነት እርምጃ መውሰድ አንችልም፣ ነገሮቹ ይረጋጉ፣ ወደ ወጣበት ይውጣ ማንኛው ነገር በማለት ነበር ያለውና በዚህ መሀል ግን ነገሮቹ ይረጋጉ ማለቱ ጥሩ ነው ማለት ነውና ቶሎ እርምጃ ቢወስዱ ብሩክ ላይገኝ ይችላል በህይወት ማለት ነውና ነገር ግን ነገሮች እስከሚረጋጉ መጠበቃቸው እንደዚሁም ደግሞ በእነሱ መካከል የሆነ ውካታና ችግር እንደተፈጠረ አቤል ሞሲሳ የሚባለው ሰውዬም ወደ ክፍለ ሀገር ሸሹና ተደብቆ እንደሆነ ደርሰንበታል ማለት ነው። እንግዲህ በዚህ መካከል ለብሩክ ወይም ደግሞ ለመድብልና ለወዳጆቹ የሆነ መንገድ ተከፍቷል ማለት ነው። መግባትና መፈተሽ ይችላሉ ማለት ነው። እንግዲህ የቀድሞ ወዳጁን በተመታበት ጊዜ አልተዋቸውም። እነኚህ ሰዎች ገብቼ እዛው ያሉትን ጨርሳቸዋለሁ፣ ከሞት ሞታለሁ፣ አለቃቸውም እያለ ነበረ። ነገር ግን እነሱ አይሆንም፣ ነገሮቹን አታበላሽብን፣ ያንተም ህይወት ጠፍቶ የወንድምህም ህይወት ጠፍቶ የማይሆን ነገር ነው ይሄ። አንተ እየሄድክበት ያለው መንገድ ትክክል አይደለም። ብትሄድ አንዱን ወይም ሁለት ሰው ልትጎዳ ትችላለህ፣ ነገር ግን አንተም ትጎዳለህ። ሌላ ደግሞ ወንድምህም በህይወት አይገኝም በማለት እንግዲህ ነገሮችን በማገናዘብ መልሰውታል ማለት ነው። እሱም ልክ ናችሁ፣ በቃ ሌላ መንገድ መፈለግ አለብን በማለት ነበር እንግዲህ እያለውና ይሄ ሁሉ እንግዲህ የዝና ስራ ነው። ሰላማቸውን ነሳቸው፣ ነጻነታቸውን ነሳቸው እና እንግዲህ ሉላን የግዱ በግዴታ ሚስቱ ለማድረግ የራሱ ለማድረግ ነው እሱ ሀሳቡና ነገር ግን ሉላ በፍጹም ወደሱ የምትመለስ አትመስልም ማለት ነው። እና እንደዚሁም ጠበቃውም ደውሎ ነበር እነሱ እያወሩ እያሉ ሉላ ግን በጣም በመደንገጥ ስልኩን ዙር ነበር ያደረገችውና እሷም እንዴ ጠበቃው እኮ ነው ስልክሽ እንዴት አገኘው ነበር ያላት። እሷም በጣም በመደንገጥ አይ ሌላ ጠበቃ ነው ነበር ያለችውና እንዴት ሌላ ጠበቃ ልታናግር ይቻልሽ ብላት እንግዲህ ይህንኛው የማይሆን ሰው መሰለኝ ሌላ ጠበቃ አናገርኩ፣ አንተ ጥሩ ነው ሳልክ ይቅርብኝ ነበር ያለችውና እንግዲህ በቀጣይ ቪዲዮ ምን አለ የሚለውን እዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱ። ላይክ አርጉኝ ፈልጌው ነው።